You could have just told me. የፈለጋችሁትን ቲቪ ሾው ብትጠሩ እንደ ፍሮም ጥያቄ እየፈጠረባችሁ መልሱን ሌላ ጊዜ እያለ ግራም ያጋባችሁ ካለን ይቀጣሉ። ሎስት እንዳትሉኝ አደራ። ብቻ ዛሬ እኛም ለአንዳንድ ጥያቄዎች መልስ ይሆናል ብለን ያሰብናቸውን ቲዮሪዎች ወይም መላምቶች ይዘን መጥተናል። Like I somehow went back to that night. You're a story walker. What? ጁሊ ከኢተን ጋር ያደረገችው ውይይት ለሁሉም ነገር ቁልፍ ሊሆን ይችላል። ገደቡን ወይም ትሬሾልዱን ካቋረጠች በኋላ ስላጋጠማት ነገር ትነግረዋለች። ያለፉት ጊዜ ትውስታዎች ልክ እንደ አንድ የመጽሐፍ ትውስታዎች ተራ በተራ ይደጋገሙ ነበር። ኢተን ስቶሪ ዎከር ብሎ ይጠራታል። ይህም ማለት ቀድሞ በተከሰተ የአንድ የታሪክ ክፍል ውስጥ ገብቶ መጓዝ የሚችል ሰው ማለት ነው። ጁሊ ገመዱን ለቦይድ መወርወሯ አንዱ ምዕራፍ ነበር። ራሷን ከራንደልና ከሜሪኤል ጋር ማየቷ ደግሞ ሌላኛው ምዕራፍ ነው። እነዚህን ምዕራፎች በአንድ ላይ ስታዩቸው ዝም ብሎ በዘፈቀደ የሚመጡ ራእዮች እንዳልሆኑ ትረዳላችሁ። ይህ ለዘመናት ሲደጋግም የነበረ ታሪክ ነው። እንደ ሲቪል ዋር ዩኒፎርም በለበሰውና ዘመኑ ያለፈባቸው ልብሶችና በላይት ሃውስ ላይ የተቀረጹ ምስሎች የዚህን እውነት ፍንጭ ያሳየናል። በታበታ ህልም ውስጥ በግድግዳው ላይ የተቀረጹት ቀኖች ልክ እንደ መጀመሪያ እና መጨረሻ ምልክቶች ሆነው ታይተዋል። ምናልባት እነሱ ዝም ብለው ቁጥሮች ብቻ አይደሉም። ምናልባት የአንድ አይነት አስፈሪ ቅዠት የእያንዳንዱ ድጋሚ ታሪክ የጊዜ ማህተቦችና ወሰኖች ሊሆኑ ይችላሉ። Are living the book that has yet to be written. ደራሲዎቹ ከመጀመሪያው ጀምሮ ይህንን እውነት በሹክሹክታ እየነገሩን ነበር። በሲዝን 1 ቄስ ካትሪ ሁላችንም የምንኖረው በ74ኛው የመጽሐፍ ቅዱስ ክፍል ውስጥ ነው ወይ ብሎ ሲጠይቅ እንዲሁ ምሳሌያዊ አነጋገር ብቻ አልነበረም። እነሱ በትክክል በአንድ በተጻፈ ታሪክ ውስጥ ያሉ ገጸ ባህሪያት መሆናቸውን እየጠቆመ ነበር። But how can the story be finished if all the players remain on stage? ጄድም እንዲሁ የነሱ እውነታ ልክ አንድን መጽሐፍ ከመሃሉ ከፍቶ በጥቂት ገጾች ብቻ ታሪኩን ለመረዳት ከመሞከር ጋር በማነጻጸር ተመሳሳይ ሀሳብ አስተጋብተዋል። እነሱ እያደረጉት ያሉትን በትክክል ይህንኑ ነው። እነሱ ከመምጣታቸው ረጅም ጊዜ በፊት የነበሩትን ምዕራፎች እየኖሩ ነው። እንዲያውም ፊልሙ ሲጀምር የምናየው ኦፕኒንግ ክሬዲትስ ይህንኑ መልእክት እያስተላለፉት ነበር። ጋዜጦች፣ ስዕሎች፣ ንድፎች፣ ዳያግራሞች፣ ከተማዋ ራሱ በወረቀት ላይ እንደተሳለ ንድፍ ተዘርግታለች። ይህ ዝም ብሎ የአቀራረብ ስታይል ብቻ አይደለም፣ መዋቅር እንጂ። ማለትም የዓለማቸው መዋቅር ነው። እኛ ዝም ብለን አንድ ሾው እየተመለከትን አይደለም፣ ራሱን የሚጽፍና መልሶ የሚደግም መጽሐፍን እያነበብን እንደሆነ ቁጠሩት። እንደ ቡክ 74፣ ዋንስ አፖን አ ታይም እና ሬቨሌሽንስ ያሉ የኤፒሶዶቹ አርዕስት እንኳን ይህንን ያጠናክራሉ። ይህ ዝም ብሎ ከተማ ሳይሆን መጽሐፍ ነው። በአንድ መጽሐፍ ውስጥ ደግሞ ገጸ ባህሪያት በዘፈቀደ አይመረጡ፣ ሆን ተብለው ነው የሚመረጡት። ወደ ታሪኩ የሚሳቡትን በህይወታቸው ተሰብረው ሳለ በሐዘን ተውጠውና ዝቅተኛ ደረጃ ላይ በሚገኙበት ቅጽበት ነው። የማቲው ቤተሰብ እየፈራረሰ ነበር። ቦይድ ዓላማ ያጣ ወታደር ሆኖ ነበር። ጄድ ግን በሁሉም ነገር ስኬት አግኝቶ ሳለ በውስጡ ባዶነት ይሰማው ነበር። ወደዚህ ቦታ በድንገት አልመጡም። ሆን ተብለው የተመረጡ የመጽሐፉ ካራክተሮች ናቸው። ምክንያቱም ታሪኩን የሚያነሳሳውና ነዳጅ የሚሆነው የሰዎቹ ስቃይ ነው። በከተማዋ ዙሪያ ብንመለከት ይህንኑ በግልጽ ትመለከታላችሁ። ምንም አይነት መኪና በከተማው መውጣት የማይችልበት ከተማ ላይ የነዳጅ ማደያ፣ ምንም አይነት ሞቴል ሳይኖር የተሰቀለ የሞቴል ምልክት፣ ደብዳቤዎች የትም የማይደርሱበት የፖስታ ሳጥን እና ምንም ውሃ የሌለው የመዋኛ ገንዳ። የኤሌክትሪክ ኃይሉ እንኳን የፊዚክስ ህግጋትን ለመታዘዝ ፈቃደኛ አይደለም። እነዚህ ጉድለቶች አይደሉም፣ ሆን ተብለው የተደረጉ ናቸው። ይህ ቦታ ለምቾት ተብሎ የተሰራ አይደለም፣ ሰዎችን ሰብሮ ለመጣል የተሰራ እንጂ። ማንስተሮቹ የወጥመዱ አንዱ አካል ብቻ ናቸው። እውነተኛው እስር ቤት ግን ታሪኩ ራሱ ነው። በውስጡ ያሉት እያንዳንዱ ሰው እስኪሰባበር ድረስ እንዲደጋገም ተደርጎ የተቀረጸ አዙሪት። The bottle tree was important to Miranda. She had visions of these trees. Somewhere in these numbers is a key to something that we need to understand. ይህም እንደገና ወደ ጠርሙሱ ዛፍ ወይም ወደ ባረል ትሪ ያመራናል። በመጨረሻም አንኩዊ ማለት አስታውሱ ማለት እንደሆነ እንረዳለን። ህፃናቱ ጄድ እና ታበታ መንፈሳዊ አያቶቻቸውን እንዲያስታውሱ ይፈልጋሉ። ምክንያቱም በትውልዶች መካከል ተሻግሮ የሚቆይ ትዝታ እነሱን ለማዳንና ታሪኩን ለአንዴና ለመጨረሻ ጊዜ ለመገልበጥ ቁልፍ ሊሆን ይችላል። ነገር ግን መልእክቱን ለምን በእንቆቅልሽ መሸፈን አስፈለገ? ለምን በቀጥታ እንዲያስታውሱ የሚፈልጉትን አይናገሩም? ለምን በቀላል ማስታወሻዎች ፈንታ ትርጉሙን ወደ ኋላ በዞሩ የሁለትና የሰባት ቁጥሮች መሃል መደበቅ አስፈለገ? ይህ የሚያሳየው ህፃናቱ በቀጥታ መናገር እንደማይችሉ ነው። አንድ ነገር ይከለክላቸዋል። ስለዚህ በምትኩ መልእክቱን በሚስጥር ኮድ ይደብቁታል። ቁጥሮቹ ከሙዚቃ ጋር ይገናኛሉ። ፍንጩ ከመጀመሪያው ጀምሮ አይናቸው ስር ነበር። እሱም በሚውዚክ ቲዮሪ ውስጥ ያለውን የሰርክል ኦፍ ፊፍት የሚወክለውን የዳርት ቦርድ ነው። ይህ የክሮማቲክ ስኬል 12ቱን ኖቶች ያሳያል። እንደ 10፣ 11 እና 12 ካሉ ባለ ሁለት አሃዝ ቁጥሮች ጋር እንዳይደባለቅ ከተማዋ ራሱን በዜሮ ወደ ኋላ በዞረ 2 እና ወደ ኋላ በዞረ 7 ቁጥር ተክተውታል። የጠርሙሱ ዛፍ እስኪጫወቱት የሚጠብቅ የሚውዚክ ስኮር ነው። ምናልባት ቢጫው ሰውዬ ዛፉን ያላጠፋው ማጥፋት ስላልቻለ ሊሆን ይችላል። ምናልባትም እሱን ነፃ ለማውጣት ብቸኛው መንገድ በዛፉ ላይ ያለውን ሙዚቃ መጫወት ብቻ ነው። በዚህ ጊዜ ነው የታበታ ትልቅ መገለጥ የሚመጣው። በምድር ውስጥ ባለው የእንጨት ቤት ውስጥ ሚራንዳ እንደነበረች ትዝ ይላታል። ጄድ ኢነርጂ ሊጠፋ እንደማይችል ይልቁንም ወደ ሌላ ነገር ሊቀየር እንደሚችል ተናግሮ ነበር። ይህ ዝም ብሎ ሳይንስ ብቻ አይደለም፣ የከተማዋ ትልቁ ቁልፍ ነው።
ጃስፐር፣ ክሪስቶፈር እና ሚራንዳ አልጠፉም። ወደ ሌላ የኢነርጂ አይነት ተቀይረው በመቆየት በእያንዳንዱ ሳይክል ውስጥ እንደገና ይገባሉ። ሳይክል ስል ግራ እንዳይገባችሁ በቀላሉ በዚች ከተማ ሰዎች ገብተው እስኪጠፉበት ያለው ጊዜ ሲደጋገም ያለው ዑደት ለማለት ነው። ይህ ጄድ ለምን እንግዳ የሆኑ ትስስሮች እንደሚሰሙት ወይም ቪክተር በቀላሉ ክሪስቶፈርን ወይም ደግሞ የቀድሞውን የጄድ ቨርዥን ሊሆን የሚችለውን የሲቪል ዋር ወታደሩን ለምን እንደሳለ ሊያስረዳን ይችላል። እነዚህ ራእዮች አይደሉም፣ ትውስታዎች ናቸው። ዳግም ጥቅም ላይ የዋሉ ነፍሳትና እንደገና የሚተረኩ ታሪኮች። ይህ ሁሉ ነገር ጂም፣ ታብታ እና ጄድ አንድ ላይ በአውቶቡስ ውስጥ ሲገናኙ መልክ መያዝ ይጀምራል። ጄድ በዋሻዎች ውስጥ ባሉ ድንጋዮች ላይ ከግዙፍ ስሮች በታች ተኝተው ሲዘምሩ የነበሩትን ህፃናትን ያስታውሳል። ጄድን ሲያስጨንቀው የነበረው ምልክት ዝም ብሎ የመጣ አልነበረም። ህፃናቱ ተስፋቸውን በእነዚህ ስሮች ላይ በማፍሰስ ምልክቱንና የጠርሙስ ዛፉን በአንድነት ፈጥረዋል። የእርዳታ ጩኸታቸውን ማለቂያ በሌለው ድግምግሞች ታሪኮች ውስጥ እንዲተላለፍ ተደርጎ በሙዚቃ ተቀምጧል። የቪክተር ቫዮሊን ትልቅ ዋጋ ያለው ለዚህ ነው። ጥቅም ላይ ለመዋል እየተጠባበቀ ይህን ሁሉ ጊዜ በምድር ቤት ውስጥ መቀመጡ መልእክቱን ለመፍታት ቁልፉ እሱ መሆኑን ያሳያል። ጄድ እሱን መጫወት ሁሉንም ነገር ሊለውጥ እንደሚችል ያምናል። ነገር ግን ታብታ ታስጠነቅቀዋለች። ምናልባት ይህንን በከተማ ውስጥ ባይሞክረው ጥሩ እንደሆነ ትነግረዋለች። ለመጀመሪያ ጊዜ ለመረዳት የጓጓው ጂም እንድትሞክረው ያበረታታታል። ከመቃወም ይልቅ ለመደገፍና ትክክለኛውን ነገር ለማድረግ እየሞከረ ነው። ነገር ግን እሱን የገደለው በትክክል ይህ ነው። ታሪኩ መዋጋቱን ባቆመበት ቅጽበት ይቀጠዋል። የእሱ ሞት ልክ እንደ አሳዛኝነቱ ሁሉ ጭካኔም የተሞላበት ነበር። ይህም በትክክል ለቤተሰቡ ቅድሚያ ለመስጠት ከሞከረበት የመጀመሪያው እውነተኛ ሙከራ ጋር አብሮ የመጣ ነበር። እናም ከዚህ በኋላ ነገሮች ከዚህ በላይ ሊጨልሙ አይችሉም ባልንበት ቅጽበት ጁሊ ትጮኻለች። ይህችኛዋ ጁሊ ግን የተለየች ትመስላለች። አዲስ ልብሶችን ለብሳለች። ጸጉሯ ተለውጧል። እንዲሁም በፊቷ ላይ 3 የጭረት መስመሮች ይታያሉ። ምናልባት በአንድ ፍጡር ተቧጭራ ሊሆን ይችላል፣ ወይም ደግሞ እንደገና ወደ ሌላ ምዕራፍ ስቶሪ ዎክ እያደረገች ሊሆን ይችላል። ጂምን እንዲህ ትለዋለች። I think this is what had happened. Okay, slow down. No, listen to me. I need to change the story, Dad, please. ምናልባት የሱን ሞት ማለቷ ሊሆን ይችላል። ታሪኩን መለወጥ እንዳለባትም ትናገራለች። ኢተን ይህንን ማድረግ እንደማይችል አስጠንቅቋት ነበር። ምናልባት ግን ጁሊ ይህንን ማድረግ ትችል ይሆናል። ምናልባትም ከደራሲው ቁጥጥር ውጪ መውጣት የምትችለው ብቸኛዋ ገጸ ባህሪ እሷ ልትሆን ትችላለች። በዚህ ጊዜ ነው ቢጫው ሰውዬ የሚገለጠው። ከማስተሮቹ ይልቅ እጅግ አስፈሪ የሆነው ይህ ሰው በቀን ብርሃን ይመላለሳል፣ ህግጋትን ይጥሳል፣ እንዲሁም ሌላ ማንም ሊያውቀው የማይገባውን ሚስጥር በመናገር ጂምን ያፌዝበታል። ያ የተናገረው ነገር አንድን ነገር ያረጋግጣል። በሲዝን 1 ጂም በሬዲዮ የሰማው ድምፅ የእሱ ድምፅ ነበር። ሚራንዳ ማይታው ነበር። በቤዝመንቷ ውስጥ ሸራ ላይ የሳለችውም እሱን ነበር። ነገሩን ዝም ብላችሁ ስታዩት ግን እጅግ የሚያስደነግጥ ነው። ከተማዋ ነገሮች እንደፈለጉ የሚከሰቱባት ሁከትና ብጥብጥ ያለበት ቦታ አይደለችም። ቢጫው ሰውዬ ክፋትን ይወክላል። ጄድና ታብታን የሚመራው ነጭ የለበሰው ልጅ ደግሞ በጥሩ ጎኑ በኩል የቆመ ይመስላል። አንደኛው በመስዋዕትነት አማካኝነት ዘላለማዊነትን ይሰጣል፣ ሌላኛው ደግሞ በትዝታ አማካኝነት ተስፋን ሹክ ይላቸዋል። ሰፋሪዎቹ ልጆቻቸውን አሳልፈው በመስጠትና መስዋዕት በማድረግ ለዘላለማዊ ህይወት ቃል ኪዳን ለውጠዋቸዋል። ሚራንዳና ክሪስቶፈር ይህንን ለመቃወም ሞክረው ነበር። ሌላኛው ኃይል ወይም ቢጫው ሰውዬ ግን ያንን ውድቀታቸውን ወደ ቅጣት በመለወጥ ማለቂያ በሌለው ድግምግሞች ታሪክ ውስጥ አጥምዶ አስቀርቷቸዋል። አሁን ግን ህግጋቱ ሁሉ እየፈራረሱ ነው። ቀደም ሲል ቀን ላይ ምንም አይነት ማንስተር ስለማይንቀሳቀስ ደህንነት ይሰማቸው ነበር። የታሊስማን ጥበቃና አስተማማኝ የነበሩት መጠለያ ቤቶች የቢጫው ሰውዬ በፈለገ ጊዜ በራሱ ፍላጎት መከሰት ከቻለ ከእንግዲህ እነዚህ ሁሉ ምንም ትርጉም አይኖራቸውም። አሁን ከማንስተሮቹ በስተጀርባ መደበቅ ትቶ በቀጥታ ነገሮችን በራሱ መቆጣጠር እየቻለ ነው። ስለዚህ እዚህ ታሪክ ውስጥ መልካሙ ሰው ማን ነው? ክፉስ ማን ነው? ከቢጫው ሰውዬ እንጀምር። ዝም ብሎ ሲታይ ተራሱ ይመስላል። በ60ዎቹ ወይም በ70ዎቹ የዕድሜ ክልል ውስጥ የሚገኝና ያረጃ ቢጫ ጃኬት የለበሰ ሽማግሌ። ነገር ግን ሰውየው ምንም ጤነኛ አይመስልም። የደም ስሮቹ ያበጡ ናቸው። ጥርሶቹ የበለዙ ናቸው። ጉልበቱም ከሰው በላይ ነው። ጂምን በጥቂት ሰከንዶች ውስጥ ነበር ጉሮሮን የበጠሰው። እሱ ዝም ብሎ እንደ ሌሎቹ ተራ ፍጥሮች አይደለም። ማንስተሮቹ ሊያደርጉት የማይችሉትን ነገር ያደርጋል። በጠራራ ፀሐይ በነፃነት ይንቀሳቀሳል። በተጨማሪም በሲዝን 1 ላይ ታብታ ያንን ጉድጓድ መቆፈሯን ጨምሮ የከተማዋ ሰዎች ብዙ የማያውቁትን ሚስጥሮች ሁሉ ያውቃል። ይህ በትክክል ጂም ከዓመታት በፊት በሬዲዮ የሰማው ያ ተመሳሳይ ድምፅ ነው። ይህም ያ ሚስጥራዊ የሬዲዮ ሰው ከመጀመሪያው ጀምሮ ቢጫው ሰውዬ መሆኑን ሙሉ በሙሉ ያረጋግጣል። ይህ ሰው እንዲሁ በከተማ ውስጥ የሚያልፍ ተጓዥ አይደለም። ከከተማዋ ጋር በጥብቅ የተሳሰረ ነው። ምናልባትም የከተማዋ ዋና አስፈጻሚ ሊሆን ይችላል። ተመልካቾች እንደታዘቡት ሚራንዳ ወደዚህ ቦታ ከመምጣቷ በፊት ገና በ1978 ዓመተ ምህረት ይህን ሰው ስራው ነበር። ይህም ይህ ሰው አሁን ካሉት የከተማ ነዋሪዎች በፊት በዚህ ከተማ መኖሩን ያረጋግጥልናል። በዚህ ስዕል ላይ ግን ወጣት ይመስላል። ንጹህ ልብስ የለበሰ ጥቁር ጸጉር ያለውና ያበጡ ደም ስሮች አይታዩበትም ነበር። ታዲያ ምን ተለወጠ? ከመጀመሪያውም ጀምሮ ክፉ ነበር ወይስ ከተማዋ ናት አሁን ወደ ሆነው አስፈሪ ፍጡር የቀየረችው? የተለያዩ መላምቶች ቢኖሩም ሁለት ተጠርጣሪዎች ግን ጎልተው ይወጣሉ። የመጀመሪያው ራንድል ነው።
ቢጫ የለበሰው ሰው የእሱ የወደፊት ስሪት ሊሆን ይችላል፣ ዳግም የተወለደ ወይም የተቀየረ። በጉንጩ ላይ ያለው ጠባሳ እንኳን ይህንን ትስስር ይጠቁማል። ከቦይድ ጋር ቡድኑን በራንድል ለመለወጥ ስምምነት ካደረጉ በኋላ በሚያስደነግጥ ሁኔታ እሱ አሁን የኛ ነው ብለው ነበር። ይህ ንግግር ዝም ብሎ ማስፈራሪያ ሳይሆን ራንድል ለምን አይነት ዕጣ ፈንታ እንደታጨ የሚያሳይ ፍንጭ ነበር። እናም የሚራንዳን ስዕል በቅርበት ከተመለከትን ቢጫው ሰውዬ በትክክል ራንድል ጠባሳ ባለበት ቦታ ላይ ምልክት እንዳለው ይታያል። በሌላ በኩል ደግሞ ኢተን አለ። እሱም ሁልጊዜ ቢጫ ቀለም ያላቸው ልብሶች ይለብሳል። እንዲሁም የእሱ አመለካከት ብዙውን ጊዜ ከእድሜያቸው በላይ የበሰለና ለመቀበል ከባድ የሆነ ነው። ለምሳሌ እናታቸውን እየፈለጉ ሳሉ ዝም ብለው ተስፋ መቁረጥ እንዳለባቸው ሲነግራቸው ነበር። We are not giving up on your mom. Maybe you should. ይህ የህፃን ልጅ ድምፅ አይደለም፣ ጥልቅ ተስፋ መቁረጥን የተሸከመ ሰው እንጂ። በሲዝን 1 ድምጾቹ ለሴራ ኢተንን እንድትገለው ነግሯት እንደነበርም መዘንጋት የለብንም። ይህ ትርጉም የሚሰጠው ቢጫው ሰውዬ ወደሚሆነው አስፈሪ ማንነት ከማደጉ በፊት እሱን ገና በህፃንነቱ ማቆም ብቸኛው መንገድ ከሆነ ብቻ ነው። እሱ ዳግም የተወለደው ራንድል የተብላሸው ኢተን ወይም ደግሞ ፈጽሞ የተለየ ነገር ይሁን፣ አሁን አንድ ነገር ግልጽ ነው። ቢጫው ሰውዬ ከተከለከለ እውቀት ጋር የተያያዘ ነው። ጄድ ከጠርሙሱ ዛፍ የተገኘውን ስኮር በተጫወተበት ቅጽበት ቢጫው ሰውዬ ወዲያውኑ ተገለጠ። ዜማውን አስታውሶ ከእንቅልፉ እንደነቃ ይመስል። የእሱ አስፈሪ ንግግርም እውቀት የራሷ ዋጋ አላት ወይም knowledge comes with a cost የሚለው ምናልባትም የዚህ ሲን ትልቁ ማስጠንቀቂያ ሊሆን ይችላል። የሚጋለጠው እያንዳንዱ እውነት እነሱን ነፃ አያወጣቸውም፣ ይልቁንም ራሳቸውን ያስከፍላቸዋል። ለዚህ ነው አንዳንድ ተመልካቾች የመጨረሻው ቪላን ወይም ኤንድ ጌም ቪላን ሳይሆን የመካከለኛው ክፍል ብቻ እንደሆነ የሚያስቡት። ማርቲን በአንድ ወቅት ለቦይድ እንደነገረው ማንስተሮቹ የጦሩ ጫፍ ወይም ቲፕ ኦፍ ዘ ስፒር ብቻ ናቸው ብሎ ነግሮታል። ምናልባት ቢጫው ሰውዬ የጦሩ እጀታ ሊሆን ይችላል፣ ወደ ዋናው እምብርት የተጠጋ ነገር ግን የክፋቱ የመጨረሻው ምንጭ እንደሆነ ያስረዳል። ቢሆንም ግን የእሱ መምጣት ሁሉንም ነገር ይለውጣል። ህግጋቱ እየፈረሱ ለመሆናቸው እሱ ትልቅ ማረጋገጫ ነው። ቀደም ሲል የቀን ብርሃን ማለት ደህንነት ማለት ነበር፣ አሁን ግን ያብቅቷል። በዚህ ኮዝሚክ ባላንስ በሌላኛው ወገን ነጭ የለበሰው ልጅ አለ። ከመጀመሪያው ጀምሮ ቪክተርን፣ ጄድን እና በተለይም ታበታን ሲመራ የነበረው እሱ ነው። ቪክተር እነዛን ጉድጓዶች እንዲቆፍር ያስጠነቀቀው እሱ ነበር። ሞንስተሮቹ ማማውን ሲያጠቁ ታበታን የገፋትም እሷን ለመጉዳት ሳይሆን መሆን ወደሚገባት ቦታ እንድትደርስ ነበር። ከቢጫው ሰውዬ በተለየ መልኩ ነጭ የለበሰው ልጅ ከታሪኩ ጋር በቀጥታ አይዋጋም፣ ይልቁንም ሰዎችን ለታሪኩ ያዘጋጃቸዋል፣ በህይወት እንዲተርፉ ቀስ እያለ ይገፋፋቸዋል። እናም ነገሩ አስደሳች የሚሆነው እዚህ ላይ ነው። ይህ እውነት መጽሐፍ ከሆነ ገጸ ባህሪያቱ ታሪኩን በራሳቸው ፈቃድ ሊለውጡት አይችሉም። ስለ ታሪኩ እንዲያውቁ አድርገው ሊጽፋቸው የሚችለው ደራሲው ብቻ ነው። ነጭ የለበሰው ልጅ ማንኛውንም ነገር በቀጥታ የማያስቆመው ለዚህ ነው። እሱ የታሪኩን ስክሪፕት መልሶ መጻፍ አይችልም። እሱ ሊያደርገው የሚችለው ብቸኛው ነገር እነሱን ማዘጋጀት ነው፣ ፍንጮችን መተውና ጊዜው ሲደርስ እንዲያስተውሉ ተስፋ ማድረግ ብቻ ነው። አንኩዊ አስታውሱ። ስለዚህ ምናልባት እነዚህ ሁለቱ ዝም ብለው ተራ ገጸ ባህሪያት ላይ ሆኑ ይችላሉ። ምናልባትም በዚህ ዓለም የቼዝ ጨዋታ ተቃራኒ ኃይሎችን የሚወክሉ መሰረታዊ ምሳሌዎች ናቸው። ነጭ የለበሰው ልጅ መፈጠርን፣ ተስፋ መቁረጥንና ትዝታን ሲወክል፣ ቢጫ የለበሰው ሰው ደግሞ ጥፋትን፣ ተስፋ መቁረጥንና መበላሸትን ይወክላል። አንደኛው ፍንጮችን በሹክሹክታ ይናገራል፣ ሌላኛው ደግሞ ይቀጣል፣ ጥፋትን ያደርሳል። በከተማው ያለው እያንዳንዱ ሰው ደግሞ በሁለቱ መካከል እንዳሉ የቼዝ ወታደር ጠጠሮች ናቸው። ዋናው ጥያቄ የሚሆነው ነጭ የለበሰው ልጅ ማዘጋጀት ብቻ የሚችል ከሆነ ቢጫው ሰውዬ ግን መቅጣት የሚችል ከሆነ ይህ ማለት ጨዋታው ገና ከመጀመሪያው ለእነሱ የተዛባና የተሸነፉበት ነው ማለት ነው? ወይስ ነጭ ለባሹ ልጅ ጣልጣል በሚያደርግላቸው ድምፅ የሌለው ተጽዕኖ በመጨረሻ ታሪኩን አዙሪት ለመስበር በቂ ይሆንላቸው ይሆን?